Jungle. ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። መከላከያ ሰራዊት በጎጃም ቀጠና አንጸባራቂ ድል ተቀናጅቷል። የኢትዮጵያ የቁርጥ ቀን ልጅ የሉዓላዊነታችን የህዝብ ደህንነት አስተማማኝ ዋስትና የሆነው መከላከያ ሰራዊታችን በአማራ ክልል በአራቱም አቅጣጫዎች የሚንቀሳቀሱ የፋኖ ታጣቂዎችን በብቃት እያጸዳ ይገኛል። ሰሞኑን በምዕራብ ጎጃም ዞን ባደረገው ድንቅ ኦፕሬሽን የፋኖ ታጣቂዎችን ድባቅ በመምታት ታላቅና አንጸባራቂ ድል ተቀናጅቷል። በጀነራል መሐመድ ተሰማ የሚመራው ምስራቅ እዝ ፈረስ ቤት፣ ዋሽራ፣ ጫት ዋርካ፣ ሐሙስ ገበያ፣ ሰከላና ሌሎች ቀጠናዎች የነበረው ጽንፈኛውን በመደምሰስ የተለያዩ የጦር መሳሪያዎችን መማረክ ችሏል። እዙ ከክልሉ ጸጥታ ኃይሎችና በአጎራባች ካሉ እዞች ጋር በመቀናጀት በወሰደው የተቀናጀ እርምጃ ለረጅም ጊዜ የጽንፈኛው ቡድን መፈንጫ የነበረውን ፈረስ ቤት ከተማን ጨምሮ ደጋዳሞት ወረዳን ተቆጣጥሯል። በደጋዳሞት ባካሄደው የተቀናጀና የተጠና ኦፕሬሽን የጽንፈኛው ቡድን በርካታ ተዋጊዎች ሙትና ቁስለኛና ምርኮኛ አድርጓል። ከኦፕሬሽኑ በተአምር የተረፉ ታጣቂዎችም የያዙትን መሳሪያ ጥለው እግሬ አውጪ ብለው መፈርጠጣቸው ታውቋል። ይህ ጮቄ ተራራ የተመዘገበው አስደናቂ ድል የጽንፈኛው ቡድን የፕሮፓጋንዳ ፊኛን ያፈነዳ ክስተት ሆኗል። ከዚህም በተጨማሪ በጀግናው የሀገር መከላከያ ሰራዊትና ጥምር ጦሩ በምስራቅ ጎጃም ዞን ማቻከል ወረዳ የጽንፈኛው ቡድን ዋና ማዘዣ የሆነው ደጋሰኔ ከተማ መዳፍ ውስጥ ማስገባት መቻሉ ተረጋግጧል። በወሰደው ድንቅ ኦፕሬሽን የጠላትን ፍላጎት በማክሸፍ በቀጠናው ሰላም ማስፈን ተችሏል። በአሁኑ ወቅት በጎጃም ቀጠና አርሶ አደር፣ ነጋዴና ወጣት ያለምንም ስጋት የኢኮኖሚ የማህበራዊ ህይወቱን እየመራ ይገኛል። በጎጃም ቀጠና የተመዘገቡ ድል በሌሎች የኢትዮጵያ አካባቢዎች የሚንቀሳቀሱ የጥፋት ኃይሎች በህዝብ ስም እየነገዱ ሀገርን ለማዳከም የሚደረጉ የትጥቅ እንቅስቃሴ መጨረሻን ሽንፈትና ውርደት መሆኑን የሚያረጋግጥ ነው። በአጠቃላይ የህዝብን የዕለት ተዕለት ኑሮን ለማስተጓጎል ከህወሓትና ከሻዕቢያ ጋር ተባብሮ የመንግስትን መዋቅር ለማፍረስ እንዲሁም ቀጠናውን አለመረጋጋት ውስጥ ለመክተት ሲፍጨረጨሩ የነበሩ የጎጃም ፋኖ ታጣቂዎች ሰራዊቱ በወሰደው የተጠና እርምጃ እቅዳቸው ከሽፏል። ይህ በእንዲህ እንዳለ ከሰራዊቱ ፊት ለፊት የመዋጋት አቅምና ሞራል የሌለው በየአውደ ውጊያው ከፍተኛ ሽንፈት እያስተናገደ የሚገኘው ፈሪዎች ጥርቅም በበቀል ስሜት ሰላማዊ ዜጎችን በከባድ መሳሪያ እየጨፈጨፉ ይገኛል። ለአብነት ለማንሳት ያህል በምስራቅ ጎጃም ዞን ቢቡኝ ወረዳ የ12ኛ ክፍል ብሔራዊ ፈተናን አጠናቀው ተስፋ ሰንቀው ወደ ቀያቸው መመለስ ላይ የነበሩ ንጹሃን ተማሪዎች ላይ እጅግ ልብ ሰባሪና አስደንጋጭ ጥቃት ፈጽሟል። ጀነራል ታደሰ ወረደ የቁም እስረኛ ሆኗል። በፕሪቶሪያ የሰላም ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር በፕሬዝዳንትነት የመሩት ሌተናንት ጀነራል ታደሰ ወረደ በህገ ወጡ የህወሓት ቡድን ከስልጣን ከተነሱ በኋላ ያሉበት ሁኔታ አሳሳቢ ደረጃ ላይ መሆኑ ተሰምተዋል። ጀነራሉ የመንቀሳቀስ ነጻነታቸውን ሙሉ በሙሉ ተገድቦ በቁም እስር ላይ እንዳሉ የቅርብ ጓደኞቻቸው ተናግረዋል። ከስልጣን ከተነሱ በኋላ ወደ ፕሬዝዳንት ጽህፈት ቤት ሂደው እንደማያውቁና ከስልጣን ካነሷቸው ከነ ደብረጽዮን ገብረ ሚካኤል አስተዳደር ጋር ምንም አይነት ግንኙነት እንደሌላቸው ጨምረው ገልጸዋል። በተመሳሳይ የህወሓት የወጣቶች የግዳጅ አፈሳን አጥብቀው በመቃወም የግድያ ሙከራ ተፈጽሞባቸው የነበሩ አቡነ ናትናኤል በቤት ውስጥ በቁም እስር ላይ እንደሚገኙ የቅርብ ረዳቶቻቸው ለሚዲያ በሰጡት ቃለ መጠይቅ አጋልጠዋል። የትግራይን ህዝብ ዳግም አላስፈላጊ ዋጋ ለማስከፈል የሚጋጋጠው ስብስቡ በዚህ ሳያበቃ በቅርብ ለመክፈት ላቀደው ጦርነት የጥይት ራት የሚያደርጋቸው የወጣቶች አፈሳ በክልሉ በሁሉም አካባቢዎች እያካሄደ ይገኛል። በዚህም ሐምሌ 12 2018 ዓ.ም በአዲ ጉደም ወደ ህንጣሎ ሲሄዱ የነበሩ በርካታ ወጣቶችን ከመኪና ላይ አውርዶ በታጣቂዎች በግዳጅ መውሰዱን የአይን እማኞች አረጋግጠዋል። እንዲሁም የግዳጅ አፈሳ የተቃወሙ ወላጆችን በጥይት እየደበደበ እንደሚገኝ ለማወቅ ችለናል። ፍላጎቱን በጦርነት ለማሳካት የሚሞክረው ኋላ ቀሩ ስብስብ ከወጣቶች አልፎ በሰላማዊ መንገድ ትግል በሚያደርጉ የፖለቲካ ድርጅቶች ላይ ትኩረት በማድረግ የማፈንና የማገት ተግባራትን እየፈጸመ ይገኛል። በዚህ መሰረት በማዕከላዊ ምስራቃዊ ዞኖች ሰላማዊ የፖለቲካ ትግልን ተከትለው ህዝባዊና ድርጅታዊ ስራዎችን ሲያከናውኑ የቆዩ የወለዶ ትግራይ ፓርቲ ከፍተኛ አመራሮች የሆኑት አቶ ታቦር
ብርሃነ ወይዘሮ ሶፊያ ሰይድ ከህጋዊ አሰራር ውጭ በኃይል በህወሓት ታጣቂዎች ታፍነው መወሰዳቸው ፓርቲው አስታውቋል። ይህ የቡድኑ ውንብድና የመጀመሪያ እንዳልሆነ የገለጸው ፓርቲው አባላቶችን በአስቸኳይ እንዲፈታ ጠይቋል። በተጨማሪ ስብስቡ በሀሳብ የሚቃወሙ ግለሰቦችን ለማፈንና ውጊያን በፍጥነት ለመጀመር በማለም ታጣቂዎቹን መርጠው በመቀሌ ከተማና ዙሪያው ልዩ ተልዕኮ ፈጻሚ ቡድን በሚል አደራጅተዋል። ለእነዚህ አፋይ ቡድን አባላት ከተማ ውጊያ ስልጠና በመቀሌ ከተማ ህብረት ኮሌጅ አካባቢ ልዩ ቦታው ጮማ አካባቢ የተሰኘ መሆኑን ከታማኝ የመረጃ ምንጮች አረጋግጠናል። ይህ ስልጠና ከክልል ውጭ የሚደረገውን ጦርነት ከመጀመሩ በፊት በጊዜያዊነት በትግራይ ከተሞች ውስጥ ጦርነት በመቀስቀስ ሲቪሉን ማህበረሰብ እንደ ሽፋን ተጠቅሞ ለከፋ ጉዳት በመዳረግ እንዲሁም የትግራይ ከተሞች እንዲወድሙ በማድረግ የትግራይ ህዝብን በብሶት ቆስቁሶ ዳግም ከጎኑ ለማሰለፍ በማሰብ የጀመረው እንደሆነ ታውቋል። የአልፋሽጋ መሬት ለማስመለስ ጊዜው አሁን ነው። በርስቶቹ ፈጽሞ እንደማይደራደር አቋም በመያዝ ከህወሓት ገረዱ ዘመነ ካሴ ጋር ተነጥሎ የወጣው የጎንደር ፋኖ በሱዳን በኃይል የተያዘውን የአልፋሽጋ የጎንደር መሬት ለማስመለስ ከዚህ የተሻለ ጊዜ ሊያገኝ እንደማይችል ተገለጸ። ከአፋብህን በይፋ የወጣው የጎንደር ፋኖ የመተማ ድንበርና የአልፋሽጋ የሰሊጥ መሬት በሱዳን እጅ እንዳይሆን ለባለርስቱ ለአማራ ህዝብ እንዲመለስ በማድረግ ለህዝብ ተቆርቋሪነቱን ለማረጋገጥ ቃል መግባታቸው ከውስጥ የደረሰ መረጃ ያመላክታል። አሁን ላይ የአልቡርሃን መንግስት ሙሉ ትኩረት ከፈጥኖ ደራሹ ጋር በሚያደርገው የውስጥ ሽኩቻ ላይ ያነጣጠረ በመሆኑ ፋኖ በአጭር ጊዜ በቀላል መንገድና የአልፋሽጋ ለም መሬት ለመቆጣጠር የሚያስችለውን ትልቅ እድል ለመጠቀም እንቅስቃሴ መጀመር ይጠበቅበታል። ከዚህም በተጨማሪ በጎጃም የሚገኘው አብዛኛው ታጣቂ ታሪክ ቅሬ የማይለው ስህተት ላለመስራት ከቡድኑ እያፈነገጠ ይገኛል። የአማራ ህዝብ ከጄኖሳይደሩ ህወሓት ጋር እንደማይሰሩ በማሳወቅ የቡድኑ አመራሩ ልክ እንደ ጎንደሩ ሁሉ በአንድነት በመቆም ከአማራ ጠላቱ ህወሓት ጋር ምንም አይነት ግንኙነት እንደሌለው በመግለጽ ማረጋገጫ የማይሰጥ ከሆነ ለመታገል ፈቃደኛ አይደለንም በማለት እያስጨነቁ እንደሚገኙ የደረሰ መረጃ ያመላክታል። ከዚህ ጋር ተያይዞ ጽምዶን እንዲያወግዝ አመራሮቹን በተደጋጋሚ ሲጠይቅ የነበረው የጎጃም ታጣቂ መልስ በማጣቱ የራሱን እርምጃ መውሰድ ጀምሯል። በዚህም የቴዎድሮስ ዕዝ 105ኛ ኮር የአራተኛ ሻለቃ ቲም መሪ የነበረው ተመስገን አብዬ ከበርካታ ታጣቂዎች ተተኳሾችና መሳሪያዎች ጋር እጁን ለሰላም ሰጥቷል። ለመንግስት እጃቸውን የሰጡ የጎጃም ታጣቂዎች ልክ እንደ ጎንደር ፋኖ የአማራ ታሪካዊ ርስቶችን ከወራሪ ህወሓት ለመጠበቅ ቁርጠኛ መሆናቸውን አስታውቀዋል። ታጣቂዎቹ ለአማራ ህዝብ የሚጠቅመውን መንገድ በመምረጥ ከአፋብህን መውጣታቸው እነ ዘመነ ካሴን አስቆጥቷል። ጽምዶን ባወገዙ የጎንደር ፋኖች ላይ አስቸኳይ እርምጃ ለመውሰድ ጥቂት በጎንደር የሚገኙ የራሱ ጀሌዎችን እያደራጀ መሆኑ ተሰምቷል። የህወሓት ቡድን ያወገዘ ሰልፍ በአዲስ አበባ ተካሂዷል። በስልጣን ጥማት የሰከረው ጦረኛው የህወሓት ቡድን የትግራይ ክልል ዳግም የደም መሬት ለማድረግ የጦርነት ዝግጅት እያደረገ እንደሚገኝ የሚታወቅ ነው። ህገ ወጡ ቡድን የትግራይ ህዝብ ላይ እየፈጸመ ያለው የሰብአዊ መብት ጥሰት ተከትሎ ሐምሌ 11 2018 በአዲስ አበባ ታላቅ የተቃውሞ ሰልፍ ተካሂዷል። በትግራይ ሰላምና ለውጥ ምክር ቤት አዘጋጅነት በአዲስ አበባ መስቀል አደባባይ በተካሄደው ሰልፍ በከተማዋ የሚገኙ በርካታ የትግራይ ተፈናቃዮች እንዲሁም የቀድሞ የህወሓት ቡድን አባላት ተሳትፈዋል። አፈሳ ይቁም ሰላም ይስፈን በሚል መሪ ሐሳብ የተካሄደው የሰልፉ ዋና ዓላማ ህገወጡ የህወሓት ቡድን በክልሉ ህዝብ ላይ እየፈጸመ ያለው ሰብአዊ መብት ጥሰት መቃወምና ማስቆም ነው። ሰልፈኞቹ በትግራይ ህዝብ ላይ እየደረሰ ያለውን ዘረፋ፣ ብዙ አፈናና ሰቆቃ በመቃወም የሚካሄደው አፈና ይቁም ሰላም ይስፈን በማለት ድምጻቸውን ለዓለም አቀፉ ማህበረሰብ አሰምተዋል። ከጦርነት አዙሪት መውጣት የማይችለው የቡድኑ የእልቂት አካሄድ ተከትሎ የትግራይ ወጣቶች ለስደት ለእስራትና ለሞት እየተዳረጉ እንደሚገኙ ተናግረዋል። ኋላ ቀሩ ስብስብ የፕሪቶሪያል የሰላም ስምምነትን ሙሉ በሙሉ እንዲያከብርና ወጣቱን እያፈነ ለሱዳን መሸጥ በአስቸኳይ እንዲያቆም አሳስበዋል። ተፈናቃዮቹን ለፖለቲካ ፍጆታ እየተጠቀመ መሆኑን የገለጹት ሰልፈኞቹ የፌዴራል መንግስት በስምምነቱ መሰረት ወደ ቀያቸው እንዲመልሳቸው በአጽንኦት ሰጥተዋል። በተቃውሞ ሰልፍ የተገኙት አቶ ጌታቸው ረዳ የህወሓት ቡድን የትግራይን ህዝብ ከፌዴራል መንግስት ጋር ለማቆራረጥ የሚከተለው ስልት የከሸፈ መሆኑን ገልጸዋል። የትግራይ ህዝብ ሰላም ወዳድና ከፌዴራል መንግስት ጎን እንደሚቆም ያረጋገጡት አቶ ጌታቸው ህዝቡ ተደራጅቶ ይህንን ቡድን መታገል እንዳለበት በጥብቅ አስጠንቅቀዋል። በተመሳሳይ በሰልፉ ላይ የተገኙ የቀድሞ የፓርቲ አባልና የፕሪቶሪያል ተደራዳሪ የነበሩት አቶ አሰፋ አብርሃ ህወሓታውያን ፖለቲከኞች አይደሉም፣ ወንጀልና ጥፋት ነው የሚያሰባስባቸው፣ ፍርሃት ደግሞ አንድ የሚያደርጋቸው ግለሰቦች ናቸው በማለት ተናግረዋል። አያይዘውም ቡድኑ ስልጣን ላይ መቆየት ከተጠያቂነት ለማምለጥ ሲል አንድ ብቸኛ አማራጭ መያዙን ይፋ አድርገዋል። በተጨማሪ መቀመጫውን በአዲስ አበባ ያደረገው በርካታ ዲፕሎማቶች ጽንፈኛው
የህወሓት ቡድን ወደ ሰላም ለማምጣት የተደረጉ ጥረቶች በቡድኑ ግትር የሆኑ ጸረ ሰላም አቋም ሊሳኩ አለመቻላቸውን ገልጸው የዓለም አቀፉ ማህበረሰብ በቡድኑ ላይ አስቸኳይ የመጨረሻ እርምጃ እንዲወስድ ጥሪ አቅርበዋል። ይህ ታላቅ የተቃውሞ ሰልፍ በትግራይ ህዝብ በዓለም አቀፉ ማህበረሰብና በሌሎች ዘንድ ተቀባይነት ማግኘቱን ተከትሎ የቡድኑን አመራሮች ከፍተኛ ጭንቀትና መሸማቀቅ ስሜት ውስጥ ከቷል። በዚህም የሰልፉን ተቀባይነት ለማደብዘዝ በማሰብ ዘበት ለብሔራዊ ብርሰት በሚል መሪ ሀሳብ ሐምሌ 12 2018 ዓ.ም በተለያዩ የትግራይ አካባቢዎች ህዝብን በግዳጅ ሰብስቦ ህዝባዊ መድረኮች እያካሄደ እንደሚገኝ ለማወቅ ችለናል። ኢትዮጵያ የባህር በር ማግኘቷ ለቀጠናው እድገት ነው። በምስራቅ አፍሪካ ትልቅ የህዝብ ቁጥርና የገበያ አቅም ያላት ኢትዮጵያ ወደብ አልባ ሆና እንድትቀጥል መደረጉ የቀጠናው የኢኮኖሚ እምቅ አቅም ሙሉ በሙሉ እንዳይወጣ ማነቆ ሆኖ ቆይቷል። በአሁኑ ሰዓት ኢትዮጵያ ሰጥቶ የመቀበል ዲፕሎማሲ መርህ ተከትላ እና የዓለም አቀፍ ህጎችን አክብራ የራሷ ቀጥተኛ የባህር በር የምታገኝበት አስተማማኝ ስልታዊ አማራጭ ላይ ደርሳለች። ይህ የባህር በር ባለቤት ለመሆን የጀመረችው ጥረት የቀጠናውን ንግድ፣ የመሰረተ ልማት ትስስር፣ የኢኮኖሚ እድገትና የሀገራት ትብብርን ለማጠናከር አስፈላጊ እድልን ይፈጥራል። በተጨማሪ የባህር በር ላይ የአሸባሪዎቹን ውንብድና በመመከት የቀጠናውን ሰላምና መረጋጋት እንድታሰፍን ያደርጋል። ከዚህ ጋር ተያይዞ የኢትዮጵያ ታሪካዊ ጠላቶች ሀገራችን በቀይ ባህር ቀጠና ላይ ያላትን ተፈጥሯዊ፣ ታሪካዊና ኢኮኖሚ ተጠቃሚነትን ለማረጋገጥ ያነሳችው ህጋዊ ሰላማዊ ጥያቄ ለማደናቀፍ ከንቱ ጥረት እያደረጉ ይገኛል። ለአብነትም ኤርትራ ኢትዮጵያ የቀይ ባህር ተጠቃሚነትና ተደራሽነት ጉዳይ ላይ ጥያቄ ካነሳች ጊዜ ጀምሮ ፍትሃዊና ታሪካዊ ጥያቄ ለማስተጓጎል የግብጽ ደጃፍን እየተመላለሰች ትገኛለች። ከጥቂት ቀናት በፊት ለ8ኛ ጊዜ የውጭ ጉዳይ ሚኒስትሯን ወደ ግብጽ በመላክ ከግብጽ የውጭ ጉዳይ ሚኒስቴር ጋር የባህር በር ጉዳይ ላይ ተወያይተዋል። ሆኖም በምክክር ወቅት ሁለቱ ሚኒስቴሮች እስካሁን የተሄደባቸው ጥያቄዎችን ለማስተጓጎል ሂደቶች ምንም ውጤት እንዳላስመዘገቡ እንደተማመኑ ታውቋል። የኢትዮጵያ ታሪካዊ ጠላቶች የ130 ሚሊዮን ህዝብ የህልውና ጥያቄን ለማስተጓጎል በየጊዜው የሚሸርቡትን ሴራ ጥረት እየከሸፈ ውጤት አልባ እየሆነ ነው። ይህ በእንዲህ እንዳለ ከ4000 በላይ የኢትዮጵያ ህዝቦች እንዲሁም ተፎካካሪ የፖለቲካ ፓርቲዎች በንቃት እየተሳተፉ ያሉ ሀገራዊ የምክክር ኮሚሽን መካሄዱን ቀጥሏል። የሀገራዊ ምክክር ኮሚሽን ውሳኔዎች በአብላጫ ድምጽ ሳይሆን በሀገራዊ መግባባት ለመወሰን ያቀደው ጉዞ ከዚህ ቀደም የነበሩንን የጥፋት ፖለቲካዎች ሰብሮ የሚወጣ አዲስ የውይይት ባህል ነው። ሀገራዊ ምክክር ጉባኤ የኢትዮጵያን ቀጣይ ዕጣ ፈንታ የሚወስን ትልቅ እድል በመሆኑ ለህዝብ የሚያስቡ የፖለቲካ ድርጅቶች በምክክሩ በመሳተፍ ድርድር እያደረጉ ይገኛል። በዚህም የኦሮሞ ፌዴራላዊ ኮንግረስ ከረጅም ጊዜ ማቅማማትና ከተለያዩ የፖለቲካ ውሳኔዎች በኋላ መቀላቀሉ ተገልጿል። እስካሁን በምክክሩ ያልተሳተፉ ጥቂት የፖለቲካ ፓርቲዎችና ታጣቂ ኃይሎች ወደ ጠረጴዛ መጥተው በምክክሩ እንዲሳተፉ ጥሪ ቀርቧል። ይህ ውሳኔ የብዙ እናቶችን እንባ ለመጥረግ፣ የወጣቶችን የስጋት ቀጠና ለማሳጠርና የልጆቻችንን የወደፊት ዕጣ ፈንታ በሰላም ለመቃኘት የተጣለ ትልቅ ተስፋ ነው። ከዚህ ጋር ተያይዞ የኢትዮጵያ ሀገራዊ ምክክር ኮሚሽን ጉባኤ እንዲሳካ ዜጎች ራሳቸውን ሆን ተብሎ ከሚሰራጩ ሐሰተኛ መረጃዎች እንዲጠብቁ አሳስቧል። በተጨማሪ የኢትዮጵያ ህዝብ በኮሚሽኑ ላይ ሙሉ እምነት በማሳደር ድጋፋቸውን አጠናክረው እንዲቀጥሉ ጥሪ አቅርበዋል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።